እረፍ ዳዊትና ሄዊ ጭራሽ የፍቅር ቀናቸውን እያከበሩ ትላንትና። አይ ዳዊት ቸኮለሃል። ግን የምር የሚቆጭህን ነገር ባታደርግ በጣም ነው የቸኮልከው። ምክንያቱም ልጅቷ እህትህ እንጂ ፍቅረኛ ልትሆን አትችልም። ሂሩት ደግሞ እባክሽን ይበቃሻል። ልጆቹ ወደ ሌላ እየገቡ ስለሆነ እውነቱን ተናገሪና ሳሮንንም ለህግ አቅርበሽ ከዛ ቤት ውጪ። እንዴ ተበላሸ እኮ ነገሩ። ምክንያቱም እንግዲህ ዳዊት ሂሩትን እዛ ቤት ከመጣ ጀምሮ ያፈቅራታል። እሷ ግን ያለፈው ህይወቷ የተሰበረችውን እያስታወሰች ሰዎችን መቅረብ በጣም እየፈራች ልቧን እንግዲህ ሳሚ ሰብሮታል። ከመስበርም አልፎ ልጇን ተነጥቃለች እና ልጇን እንኳን በአይኗ ሳታይ ነው ሳሮን የነጠቀቻት። አሁን ህፃኗም ያለችው አያቷ ጋር ነው፣ የሂዊ እናት ጋር። ሳና ሂሩት ወስዳ በረራ ላይ ጥላለች። የሂዊ እናትም አሳድጋለሁ ልጅ ፈጣሪ ነው የሰጠኝ ብላ እንግዲህ ተይ ለፖሊስ አመልክቺ በኋላ ችግር ይመጣብሻል ቢሏትም እኔ እኮ አልሰረኩም በሬ ላይ አመጣው ነው የጣሉልኝ ከዛም ወሰድኳት ብላ ለጎረቤቶቹ ተናገረች። ሳሮን ሆዬ ዳዊት ይሄን ነገር ሲነግራት በፍጹም እናቴማ የማንንም ዲቃላ ልታሳድግ አትችልም፣ እኔ ወስጄ ኤንጂ ውስጥ አስገባዋታለሁ፣ በጭራሽ እንዳታስቢው፣ ይሄንን ካደረግሽ እኔና አንቺ ያበቃልናል ብሎ አስፈራራት። ዳዊት አንቄ ነው የምገልሽ፣ እኔ ለእናቴ ሰራተኛ ቀጥርላታለሁ፣ ደሞም እኮ እህት አገኘን ማለት ነው። ሂሩት ራሱ ይሄንን ነገር ስትሰማ እንዴት ደስ የሚላ። አንተ ከየትም የመጣች ከጎዳና ተጥላ የተገኘችማ እህቴ ነች ብለህ አታፍርም እንዴ? ኧረ አንቺ ራፊ እፈሪ፣ ሴት አይደለሽም እንዴ? ቆይ ነገ ምን ይደርስብኛል አትይም? ቆይ እንዴት ነው የምትናገሪው? በሆነስ እኔ ራሴን ተጠንቅቄ ነው የምኖረው። እንደማንም ተንዘላዝዬ ዲቃላ አላመጣም። ደግሞ የሰው ዲቃላ አሳደገች ተብላ እናቴ በክፉ ስሟ ይጠራ እንዴ? በፍጹም አላደርገውም። አይ አንቺ ለይቶልሻል፣ አብደሻል። ግን ይሄንን ነገር ደግመሽ አስበዋለሁ ብትይ ውርድ ከራሴ ብሎ ጥሎ ተወጣ። አሁን ተሳካልኝ ሳሮን፣ እችን ልጅማ ከማዬ እንደምንም ብዬ ወስጄ ኤንጂ ውስጥ ማስገባት አለብኝ አለች። ከዛም አሁን እንግዲህ ትልቁ ችግር ዳዊትና ሄዊ ወደ ፍቅር ገቡ። ሄዊም እንግዲህ ስትግደረደር ቆየችና እኔም እኮ ላንተ ስሜት አለኝ፣ ግን ደግሞ ልቤ አሁንም ይሰበራል ብዬ ፈርቼ ነው እንጂ ላንተም የተለየ ስሜት አለ፣ ጭራሽ ትናንትና እፈቅርሃለሁ ብላ ቁጭ አለች። ሂሩት ይሄንን ነገር ስታይ በአይኗ ማመን አቃታት። የምትሆነው ሁሉ መሬቱ ሰማይ ምድሩ ጭልም አለባት። አሁን ይሄ ሁሉ የኔ ጉድ ነው አይደለ? ከዛም ኧረ እባክህ ሳሚም ይሄንን ነገር ያውቃል። ሳሚ ደግሞ ሂሩትን ጎትቶ አውጥቶ ለሳሚ ማን እንደነገረው አላውቅም። ከዛም ልጅቷን የሰረቀችው ሂሩት ናት፣ ሂሩት እጅ ናት። ግን ደግሞ የት እንዳደረገቻት አናውቅም። እርግጠኛ ናችሁ ሂሩት ናት? አዎ ሂሩት ናት። እንግዲህ ሲበር መጥቶ ወደ ቤት አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ትናንትና ሄዊና ዳዊት ፍቅራቸውን ተገላለጹ። በጣም ያሳፍራል። አሁን እንደው ሂሩት የእውነት ጀግና ነሽ አውቃለሁ፣ ግን ደግሞ ሳሮንን ለመበቀል ብለሽ ሄዊና ዳዊት ህይወታቸውን ማበላሸቱ ነው። ምክንያቱም እህትና ወንድም እንጂ ፍቅረኛሞች ሊሆኑ አይችሉም። እነሱ እህታማቾች ናቸው። እውነቱን ተናገሪ እባክሽን፣ ወደ ሌላ ነገር ውስጥ ሳይገባ። ትናንትና እንግዲህ ፍቅሩን ስለተቀበለችው ደስ ብሎት አበባ ጉዝጉዞ ምናምን ነገር የሚጠጣ ወይን ገዝቶ ብርጭቆቻቸውን እያጋጩ እንግዲህ አልጋ ላይ ቁጭ ብለው ሂዊና ዳዊት ፍቅራቸውን እየተገላለጹ በጣም ነው የማፈቅርሽ አላት። እሷም በጣም ነው የምወድህ አለችው። ከዛም ሊስም አጠጋ ሲል ሂሩት ዘላ ገባች። ወይ አይጧ እያለች እንዴት እንዳሳቀችኝ እንደ አይጧ መጣች። አይጧ የምን አይጥ? አሁን እስቲ አንቺ እንደው ካልጠፋ ጊዜ በዚህ ሰዓት እንደዚህ ታደርጊያለሽ? ሂሩት ምን ነክቶሽ ነው ምናምን? እሷ እኮ አውቃ ነው ሲጀምር ማለት ነው የገባችባቸውና ከዛ ሂዊ ደንግጣ ሄደች። በቃ ልሄድ ብላ ሄደች። ወንድሜ ቆይ አንተ የቸኮልክ ግን አልመስልህም?
ምን ማለት ነው ደግሞ እሱ ሲላት፣ ሴት ልጅ እንደዚህ ቶሎ ብለህ ከቀረብካት ለሌላ ነገር ነው የሚፈልገኝ እንጂ ለትዳር አይፈልገኝም ስለምትል ትርቅሃለች። ግን አንተን ለመሳሙም ሆነ ለምኑም ቸኩለሃል እንዴ? ቆፍጠን በል በቃ። እንድትጠላህ ለምንድን ነው የምታደርገው? እንድትሸሽ እያደረግካት ነው እኮ አለችው። እውነትሽንም ሳይሆን አይቀርም እህቴ። እና እሺ ቆይ ምን ላድርግ? በቃ ቆፍጠን በል፣ አትቸኩል ለሁሉም ነገር እንዴ። ጀነን በል እንጂ ምን ሆነሃል? እየሰለለች ቢሆንስ አለችው። ትክክል ነሽ፣ አሁን ትክክል ነሽ አላት። ስለዚህ ልጅቷ እንድትርቅቅ አታድርግ፣ ቸኮልክ በጣም አለችው። ምክንያቱም እንዲቀራረቡ ስለማትፈልግ ልቦናዋ ያውቃል እህትና ወንድም እንደሆኑ ማለት ነው ሂሩት። ያም ደግሞ ልጁ ይህ ልጅ ስሙ ይጠፋብኛል፣ ይሄ አዲስ የመጣው ልጅ እነሱ ቤት ማለት ነው ባቢ። እሱም ደግሞ ሳሮንን ሊበቀላት ነው እዛ ቤት የገባው። ዳዊት ደግሞ የዚህ የልጁን የባቢን አጎት የገደለችው ሳሮን ናት። ያ ማስረጃ ደግሞ ዳዊት እጅ ገባ፣ ወረቀቱ የፍርድ ቤት ወረቀት። ከዛን አምጥቶ እላዋ ላይ ወረወረ። እኔ እኮ የጠረጠርኩት ነገር እውነት ሆኗል። አንቺ ግን እንደዚህ ታደርጊያለሽ ብዬ አንድም ቀን አስብሽ አላውቅም። በል ደግሞ ጀመረክ መፈላሰፍ። መቼም ዞራችሁ እና እኔ ላይ ነው የምትመጡት እናንተ እና ምን አለችው። ከዛም በቃ ተጉኝ አቦ ብላ ወረቀቱን አምጪው፣ ይሄ ወረቀት እኔ ጋር ነው በጥንቃቄ መቀመጥ ያለበት ብሎ ተቀበላት ዳዊት። ከዛም ባቢ መጣና ምንድን ነው እሱ ይሄ ወረቀት ሲላ፣ አይ ምንም አይደለም፣ ግን ይሄ ወረቀት በጥንቃቄ መቀመጥ ያለበት ነው ብሎ ይዞ ሄደ። ከዛም ባቢ ደግሞ ከሳሮን ስልክ ውስጥ የሆነ ቁጥር ራሱ ላይ ላከ ማለት ነው። ሳሚ መጣና ሳሚ አየው፣ ተፋጠጡ። ከዛም ሳሮን ስልክሽ እየጠራ ነበር ስላት፣ በቃ እሺ እንኳን እንደውም ይሄንን ሲም በዛው አስገባልኝ ብላ ሲም ሰጣችውና አስገባና ሰጣት። ከዛም ባቢ ወደ ውጭ ወጣና የላከውን ስልክ እያየ ያለ መጣበት ሳሚ። አጅሬ ከሳሮን ስልክ ውስጥ ምንድነው ወደ አንተ ይላከው ሲለው፣ እንግዲህ ተፋጠዋል እዛው ጋር አለቀ። እኔ አሁን ያሳሰበኝ ነገር የሂዊና የዳዊት ነገር ነው። በጭራሽ ፍቅረኛሞች ልትሆኑ አትችሉም። እህትና ወንድም ናችሁ። አሁን እዚህ ጋር ሂሩት ቶሎ ብለሽ እውነቱን ተናገሪ። ሳሮንንም ለህግ አቅርቡ፣ ይበቃል። 2 ልጆች ይጠፋዋሉ። እነሱን የት እንዳደረገች ካልተናገረች ለህግ ለፖሊስ መናገር አልችልም፣ ማሳሰር አልችልም ማለች። ውሰጃት ትታሰርና ከዛ በኋላ እራሷ ፖሊሶቹ ያናዝዟታል። አንቺ አሰሚም እንዴ? ልጆቹ እኮ ወደ ሌላ ውስጥ ገቡ እኮ። ዛሬ ተሳሳሙ ማለት ነገ ደግሞ አብረው ይተኛሉ። ይሄ ደግሞ ትክክለኛ ነው ሲላት፣ ምን አንተ ደግሞ እስቲ እባክህ የባሰ ጭንቀት አትጨምርብኝ ተወኝ ምናምን አለችው ማለት ነው ባቢ።